አለይኩም ወራህመቱላሂ ወበረካቱ። ቅድም ቪዲዮ ቀረጽኩኝና ስልክ የቆየ ቪዲዮ ነበረ እና ተዘግዝቋል ማለት ነው። እና እንደ አዲስ አሁን ልጀምር ነው። እና ሩታ በመጨረሻ ምርጫዋን ተናገረች ማለት ነው። አቤል የሚባለው ይሄ ቀልቃላ ምን አመራረጥ ምርጫ ውስጥ ምን አስገባቸው? ሲጀመር መጀመሪያ ሄርሜላና መጥቶ ዛሬ ደግሞ ምርጫ ውስጥ ከቶ በቃ አብርሽን ገደል ለቀቀው። ገደል ማለት ነው። እንደውም እሱ ደስ ብሎታል። ምክንያቱም በቃ ካሁን በኋላ ምርጫ በቃ እንደፈለክ መሆን ትችላለህ እያለው ነበር። እንደፈለክ መሆን ትችላለህ ካሁን በኋላ ያኔ ውሳኔን ትወስናለህ፣ እሷን እንጠይቃትና ብሎ በቃ እሷ ስትጠየቅ ደግሞ ምርጫዋን አዲሱን አረገች ማለት ነው። በነገራችን ላይ ሩታ ምርጫሽ ዝም ብሎ ነው። ያኔ ቢያንስ ትንሽ ብታየው ማለት ነው። ተውነትሽ ላይሆን ይችላል አኳኋንሽ እውነት ተልብሽ አይደለም። በስ ግን ቢሆንም እንደው ብዙም ደስ አይልም ማለት ነው። እና አቤላ የፈለገው ነገር ነው የሆነለት። እሱ የሚፈልገው እንደምንም ብሎ ሩታን አሳምኖ በምንም አድርጎ ሩታን እንዳድርጎ የሆነ ነገር እንዲወስንለት ነው የሚፈልገው አብርሽ። ሩታን ትትው አድርጎ ሄርሜላ ዘንድ እንዲሄድ ነው የሚፈልገው። አሁን ይሄንን የሩታን አዲሱ ህይወቷን በጣም ይፈልገዋል። ምክንያቱም አብርሽን ከሷ ማራቅ ስለሚፈልግ ማለት ነው። አብርሽና ሩታን ለማራራቅ ስለሚፈልግ አሁን ይችን አጋጣሚ ፈልጎ በቃ ማንን ትመርጫለሽ አለ እንጂ አሁን ይችን አጋጣሚ ትናንትና ዛሬ ነው መቼ ነው ሄርሜላ እኮ ቤት ስገዛለት አብረው ሲጨፍሩ አብርሽ ጋር ማለት ነው። አብርሽ ደግሞ ሩታ ፊት ምስኪን ያጫውተዋል፣ ሄርሜላ ፊት ደግሞ እንዲህ ያደርገዋል። እና ሩታ ምን ብላ ነው አንተን እንትን የምትልህ? ምንህና ምና ነው ምንህና ምና? ይሄንኛውንም አታምረውም። በስ እንደው በአንተ ደራ ነው እንጂ የሆነ ነገር እልክ ይዟል ነው እንጂ ይሄኛውንም እኮ ፈልገው አይደለም። በነገራችን ላይ አብርሽና ሩታ እየተጣሉ ቢሆንም አንድ ላይ ሲመጡ ነው ደስ የሚሉት። ወይኔ አሁንማ አብርሽም ከሌላ ጋር ሩታም ከሌላ ጋር ከመጣች በቃ ድራማው ተበላሸ ማለት ነው። ምንም ደስ አይልም ቪዲዮ እና እሷ አሁን ምርጫዋን አሳውቃለች። አዲሱን ነው የምመርጠው ብላለች። አዲሱ ህይወቴ በጣም ደስተኛ ነኝ ምናምን ብላለች። አቤላን ግን ልክ ልኩን ነው የነገረችው። ይሄ ተየት እንደመጣ ማታውቂው ይሄን አምንሽ ነው የልጅሽ አባታት ምርጭሞ ይችላል። እናንተስ ተየት ማታውቋት አይደል እንደ ህይወት ውስጥ አምጥታችሁ ያስገባችኋት አያገባችሁም ብለዋል አቤላን ማለት ነው። እና አቤላ በዛ አጋጣሚ ደስ ብሎታል። ወላይ ነው የምላችሁ። በቃ የሆነ በቃ ምን የሚጨብጠው ነው ያጣው። አብርሽ እንግዲህ አሁን ነገ እውነት ሩታን የሚፈልጋት ከሆነ ይጠብቃታል ማለት ነው። ሩጦ እርምጃ ይወስድም። የወደፊቱ ትምህርት ይወስዳል። ወደፊት በፊት ከኔ ጋር ስትጣላ ሩጦ ሄርሜላ ዘንድ እየሄድክ ነው ብለው የለ። እስኪ አሁን እውነት ሩታን የሚወዳት ከሆነ ሩጦ ሄርሜላ ዘንድ አይሄድም። ባንቺ ሰበብ ነው ሩታ እንደዚህ ውሳኔ የገባችው ይልና እንትን ይላል ማለት ነው። ሩታን እንትና ሄርሜላ እንትና ወይ ደግሞ እችን ሩታ ያለችውን አጋጣሚ ተገጥሞ በቃ ሩታን ተላቀቅኳት በስበቡ ሩታን ተላቀቅኳት ብሎ የሄርሜላ ዘንድ የሚሄድ ከሆነ በቃ እውነትም አስመሳይ ነው ማለት ነው። አብርሽ እውነትም አስመሳይ ነው ማለት ነው። አሁን እንግዲህ ነገ ወዲያ ምላሽ ይሰጣል እንጠብቃለን። እና እውነት አብርሽ ሩታ የሚወዳት ከሆነ ይጠብቃታል ማለት ነው። ከዚህ ልጅ ለማላቀቅ እንትን ይላል። አይ ደግሞ ካለ ደግሞ የራሷ ጉዳይ የሚል ከሆነ ደግሞ አስመሳይ ከሆነ ሩጦ ሄርሜላ ዘንድ ይሄዳል ማለት ነው። እንደለመደው ሄርሜላ ዘንድ ይላል። ግን አብርሽ ማለት ነው አሁን ሩታ በምታረገው ድርጊት የሚመጣው ሩታ ነው ያርገኝ የሚበቀላት በቀል ማለት ነው። ወይ ሄርሜላን ያገባል። ሄርሜላን ማግባቱ ችግር የለውም ያግባ خلاص። ሩታ በሌላም በዚህም ሆነ በቃ አብርሽ ዘንድ ተስፋ ቆርጣለች። ቢያንስ ተስፋ ቆርጣለች ከአብርሽ ማለት ነው። የእሷ እንደማይሆን ታውቃለች። እና እንትን ይላል። ግን እሱ እስኪ ምን የሚያስብና ያለን ማለት ነው። ወይ ደግሞ ልጇን እንዳይሰርቅባት እንጂ እኔ የምፈራው ልጇን ይዞባት ይጠፋል ብዬ ነው። ልጇን ይዞባት የጠፋ እንዲሆን ብዬ ነው እንጂ ሄርሜላን ማግባቱ ችግር የለውም። ብሎ እነዚህ የፈለገ ቢሆን ይገናኛሉ። አብርሽና ሩታ ይታረቃሉ። ነገር ሄርሜላን ማገባት ይችም ይሄን አገባሽ ብሎ ይታረቃሉ። ብቻ ግን ልጇን እንዳይወስድባት ነው የፈራሁት እንጂ ሄርሜላን ማግባቱ አለማግባቱ ሳይሆን
አልሙሂም በዛም በዚህም ሆኖ አቤል ደስተኛ ነው፣ ሄርሜላ ደስተኛ ናት። እኔ የምለው በገንዘብ እኮ ፍቅር አይሆንም። ሄርሜላ አሁን ቤት ስለገዛችለት ይወደኛል ብላ ነው። አይታችሁ ከሆነ እኮ ሄርሜላ ጋር ሲሆንና ሩታ ጋር ሲሆን እኮ አንድ አይደለም። ሩታ ጋር ሲሆን ሞባይል አያይ ምን አያል፣ ጫወታው ቀልዱ ምናምን ደስ ይላል ማለት ነው። ሩታ ጋር ሲሆን ማለት ነው። ሄርሜላ ጋር ሲሆን ደግሞ ሞባይሉን ነው የሚያየው። እሱ ሞባይሉን ያያል፣ እሷ ደግሞ እንደፈለገ ትዘላለች ማለት ነው። አያችሁ ልዩነቱ አያችሁ። ሩታ ጋር ሲሆን ሞባይል አይዝም። ሞባይል ቀርቶ በቃ ሌላ ነገር አያወራም። ስለሷ ጥሩነት ስለሷ ምንድነው የሚያወራው ሩታ ጋር ማለት ነው። ሄርሜላ ጋር ሲሆን ደግሞ ሞባይሉን ነው የሚያየው ማለት ነው። ምክንያቱም በቃ እንዲህ ነው አብርሽ ሄርሜላ እንዳይተዋት ሩታ የታዎች እንደው ብሎ ፈርቶ ነው። ሩታን እንዳይተዋት ደግሞ ልጇ አለ፣ እሷ ይወዳታል ማለት ነው ከልቡ ሩታን ማለት ነው። እና ሩታ ጋር ሲሆንና ሄርሜላ ጋር ሲሆን ይለያያል። ሰው በጣም ሄርሜላን ያፈቅራታል ይወዳታል ይላሉ እንጂ ሄርሜላን የሚወዳት ቢሆን ልክ እንደ ሩታ ያጫውተው ነበር። ገብታችኋል? ሰው እኮ ለቪዲዮም እያለ ያልሆነ ነገር ያደርጋል። ሩታ ዘንድ እኮ ለቪዲዮ አይደለም፣ በቃ ያኔ ከልቡ ነው የሚያወራው፣ ከልቡ ነው የሚስቀው፣ ከአንጀቱ ከልቡ ነው የሚስቀው የሚያወራው ሩታ ጋር ማለት ነው። ሄርሜላ ጋር ደግሞ የሚስቀው ለቪዲዮ ከላይ አላደል ከላይ በቃ እንዳይለይብን የውስጣችን እንዳይወጣብን የምንሸፋፍነው ነገር የለም። እንደዛ ነው ሄርሜላ ጋር ማለት ነው። ሞባይሉን ይይዛል። እሷ በግድ ስታስቀው፣ በግድ ሳሚ፣ በግድ ቀፈኝ፣ በግድ እንዲህ አድርገህ ስትለው በቃ የሚያደርገው ሲያጣ ጥርሱን ይገልጥላታል እንጂ እኔ ሄርሜላ ጋር ብዙም ደስተኛ አይመስልም ሲያዩት። አንድ ሰው እኮ ስለሳቀ፣ ስለተጫወተ፣ ስለዘለለ፣ ስለሳመ ምናምን አይደለም ያኔ ተንግግሩ ካስተያየቱ ከምኑ ይለያል ማለት ነው። አሁን ሩታ ላይ እኔ ልብ ብዬ ሳይሆን ሩታ ጋር ሲገናኝ በቃ የቀልድ የልቡን ነው የሚናገረው ማለት ነው። የልብ ከልቡ ነው የሚስቀው፣ ከልቡ ነው የሚያወራው ምናምን። ሄርሜላ ጋር ሲሆን ደግሞ በቃ በግድ ሳመ እየተባለ የሚሳመው እንጂ ውስጡ ደስተኛ ሆኖ አይደለም። እና አቤላ አሁን አብርሽን የጠቀምኩት መስሎት ገደል ነው የለቀቀው። በመጀመሪያ እሷን ሲያመጣት፣ ሁለተኛ ደግሞ ምርጫ ውስጥ ሲከተው ማለት ነው። ምርጫ ውስጥ መክተት የለበትም ነበረ። ቢያንስ ከካሜራ ጀርባ ቢያስመርጣት ወይ ደግሞ በቃ ይሆናል አይደለ የሆነ ነገር አድርጎ ቢያስመርጣት እኮ ጥሩ ነው። ካሜራ ፊት አመጥቶ በቃ እሱን ወይ ከሱ ወይ ከዚህ ምረጭ ብሎ ስላስመረጠ እንግዲህ አብርሽን ጠቀምኩት መስሎት ነው። አብርሽን ያዋረድከው እንጂ አልጠቀምከውም። አብርሽን አዋረድከው ብቻ እሱን የጠቀምከው መስሎት ነው። አቤላ ግን አብርሽን እየገደለው ነው። ሮቤል ሩታን፣ አቤላ አብርሽን በቃ እንስጣፈሽኝ ብቻ አላህ ሂዳ ይስጣችሁ ነው የምላችሁ። እናንተ ሁለት ሰዎች አባዷቸው። ሮቤልም ተላቀቀ፣ በተለይ አቤላ ደስ ብሎታል። አሁን ይሄንን ሩጡ ነው ለሄርሜላ የሚነግራት። በቃ እንግዲህ ተዘጋጂ አብርሽ ትታው እንትን አብርሽ ከሄርሜላ ተሩታ ቆርጥ ብላ ሩታ ከአብርሽ ተጣልታለች። በቃ የመጨረሻ ነው ተዘጋጂ፣ ቀለበት አድርጊ ምናምን ነው የሚላት። እንግዲህ አብርሽ ልናዩ ነው። እውነት ሄርሜላን የሚወዳት ከሆነ በቃ ሄርሜላ ጋር ቀለበት ያስራል በሩታ ደራ ብሎ ማለት ነው። ተወደዳት። አይ እኔ እንትናል የሚል ከሆነ ደግሞ እያለቃቀሰ ይመጣል። ወይ ልጅን ስጭኝ ይላል፣ ወይ ደግሞ ቤት ይቀመጣል ይላል። አልሙሂም ለሩታ መቀራረብ ያህል እንትን ይላል ማለት ነው። እና እንደዛ ነው የምለው። እስኪ አብርሽን ደግሞ ቪዲዮ ወላ አሳዝኖኛል። ወላ አቤላ እንደው ገደል ለቀቀው አብርሽን። አንዳንድ ጊዜ ከጅል ጓደኛ እኮ ብቸኝነት ይሻላል ወላሂ። አሁን አቤላ ሰው ነው እንዴ? አሁን እሱ ለምኑ ነው? በቃ እኔ የምለው ምንድን ያላችሁ ከመካከላቸው ምንድን ነው? በቃ እንትናንስ ሮቤልስ አብርሽን እየተበቀለው ነው። አቤላ ማንን ነው የሚበቀለው? ሩታ ምን እሱ አቤል እንትና ምን አድርጎታል? አብርሽ ማለት ነው ያን ያክል ምርጫ ውስጥ ግባ የሚለው ምናምን። ሄርሜላን እኮ አይፈልጋትም አብርሽ። ያገባታል በሩታ ደራ፣ ቀለበት ያደርጋታል በሩታ ደራ፣ ሲከፋው ይሄዳል በሩታ ደራ እንጂ ከዛ ውጭ ከአንጀቱ አይደለም።
እንደው ልብ ብላችሁ ካያችሁ ሩታ ጋር የሚያወራውና ሄርሜላ ጋር ሲያወራ ሄርሜላ ጋር ሲገናኝና ሩታ ጋር ሲገናኝ የሚያደርገው እንትን ሁኔታውን ስታዩት ብዙ ነገር ትረዳላችሁ ማለት ነው። እና አቤላ በዚህ አጋጣሚ ገደል ግባ፣ ሮቤልም ገደል ግባ። ሩታና አብርሽ ደግሞ ወይ አንድ ላይ ካልሆኑማ በጣም የሚያስጠላ ነው።